በጣም አመሰግናለሁ ሻለቃ አበበ ሙላት የአማራ ፋኖ የሸዋ ጠቅላይ ግዛት የህዝብ ግንኙነት ኃላፊ። እንግዲህ ሰሞኑን በተለያዩ አካባቢዎች የምታደርጓቸውን አውደ ውጊያ ውሎችን በተመለከተ አጭር መረጃ እንዲሰጡኝ ነው። እስቲ ሰሞኑን ውጊያዎች ነበሩ፣ እየተካሄዱ ያሉ አጠቃላይ የህልውና ተጋድሎች ምን ይመስላሉ? አመሰግናለሁ። ያው እንግዲህ ሰሞኑን በርካታ ውጊያዎች ተካሂደዋል። በጠላት ላይ ከፍተኛ ኪሳራ የደረሰበት ነገር ግን በወገን ላይ ምንም አይነት አደጋና ኪሳራ ያልደረሰበት ሁኔታ ነው ያለ። ያው እንግዲህ በ22 እና በ23 11ኛ ወር 2016 ዓመተ ምህረት አማራ ፋኖ ሸዋ ጠቅላይ ግዛት እዝ የጎማ ተራራ ክፍለ ጦር የሚንቀሳቀስባቸው በርካታ ቦታዎችን ለመያዝ ጠላት 4 ግንባር ፈጥሮ ውጊያ የከፈተ ቢሆንም ነገር ግን ሳይሳካለት ቀርቷል። በ22 ነበር የሆነው። በ23 እንደገና መልሶ በመቋቋም 4 ግንባሮችን ፈጥሮ ውጊያ ማድረግ ችሏል። እንግዲህ ግንባሮቹም አንደኛ ከመሃል ሜዳ ተነስቶ ወደ በወጀድ አድርጎ ወደ ግሸራቤል ወረዳ ነበር መንቀሳቀስ የፈለገ። ሌላኛው ሁለተኛው ግንባር ከወረኢሉ ተነስቶ በፈረስ ቤት አድርጎ ወደ ግሸራቤል፣ ሶስተኛው ከአንጾኪያ ገምዛ ወረዳ ተነስቶ በመቅደሳ አድርጎ ሸበቶ ወደ ግሸራቤል፣ እንደዚሁም በአራተኛው ግንባር አልብኮ ተነስቶ በአካዲ ግራራምባ አድርጎ ወደ ግሸራቤል ሊያመራ የሚችልበትን አንድ ወረዳን ታርጌት አድርጎ እንግዲህ 1 ዓመት ሙሉ ያልያዛትን ወረዳ ለመያዝ ለማስገበር እዛ አካባቢ ላይ እንግዲህ ያልዘረፋቸው ያልደበደባቸው ሀብት ንብረታቸው ያልተዘረፈባቸው ህዝቦች እንዳሉ ያውቃል። ይህ ስርዓት መገለጫው የንጹሃን ሀብት ንብረት መዝረፍና መደብደብ፣ ኢሰብአዊ ድርጊቶችን መፈጸም እንደሆነ ይታወሳልና ያንን አካባቢ ግሸራቤል ወረዳን በበርካታ ጊዜ ለመያዝ ሙከራ ቢያደርግም በነበልባሎቹ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የጎማ ተራራ ክፍለ ጦር ብሩኬ ደምሴ ብርጌድ እንዲሁም ተወራሪ ገበየሁ ብርጌድና ማረጉ ደምሴ ብርጌድ በጠንካራ ክንዳቸው ያንን ወረዳ እንዳይቆጣጠር በማድረግ ረገድ አንበሳውን ድርሻ ወስደው ሲታገሉ መቆየታቸው ይታወሳልና እነዚህን 4 ግንባሮች ፈጥሮ ጠላት እንቅስቃሴ ያደረገበት ትልቁ ኢላማ እዛ ጋር ያልተዘረፈ ሀብት አለ፣ ያልተደበደቡ ያልተደፈሩ ሴቶች አሉ። እነሱን ለመድፈር እንዲሁም የንጹሃን ሀብት ንብረት ለማውደም ያለመ ይህንን ግብሩን ለማስፈጸም ወደ ግሸራቤል እንቅስቃሴ አድርጓል እና ከመሃል ሜዳ ተነስቶ እንቅስቃሴ ያደረገው የጠላት ኃይል በአርበኛ መሐመድ ቢሆነ የክፍለ ጦር 7 ብርጌድ ደመላሽ ሻለቃ የ50 በር ላይ ዘግተው በመያዝ ጠላት አለበት እንዲቆይ አድርገዋል። በ23 እና በ22 ከወረኢሉ የተንቀሳቀሰው ኃይል ደግሞ አስቴጎማ ተራራ ክፍለ ጦር በብሩኬ ደምሴ ብርጌድ በፈጥኖ ሻለቃ ፈረስ ቤት ወረድ ብሎ ሴት አምባ ፋፍ የምትባል ቦታ ላይ በመጠበቅ ከወረኢሉ በዋየት ወንዝ ላይ ሲደርስ ልክ ወንዙን ድልድዩን እንደተሻገረ ያልጠበቀው ዱብዳ ነው የደረሰበት። በብሩኬ ደምሴ ብርጌድ ፈጥኖ ሻለቃ ሙትና ቁስለኛውን እንኳን አንስቶ ወደ ወረኢሉ ለመውሰድ በጣም የተቸገረበት ሁኔታ ነው የነበረው። ውጊያውም የተጀመረው በጠዋት 12 ሰዓት ጀምሮ በ22 ማለት ነው እንዲሁም በ23 እስከ ምሽት 1 ሰዓት ድረስ ጨለማ እስከሚፈታው ድረስ ነው እንቅስቃሴ ሲያደርግ የነበረ። በዚህም ጠላት ከፍተኛ የሆነ ኪሳራ ደርሶበት አመሻሽ ላይ ሙትና ቁስለኛውን ይዞ ወረኢሉ እንኳን ለመቅበር ወይም ቁስለኛውን ለማሳከም እዛ አካባቢ ያለው ማህበረሰብ እንዲያውቅበት ወደ ደሴ እንግዲህ የሙትና ቁስለኛ መጠራቀሚያ ወደ አደረጋት ደሴ ከተማ ይዞ ሄዷል። እንዲሁም ወደ ኮምቦልቻ ከተማ ይዞ ሄዷል ማለት ነው ጠላት። ሌላው ከአንጾኪያ ባልብኮ የተንቀሳቀሰው አንጾኪያና ባልብኮ በኩል የተንቀሳቀሰው ነው የጠላት ኃይል እንግዲህ አስቴጎማ ተራራ ክፍለ ጦር ከዚህ በፊት ፊታውራሪ ገበየሁ ብርጌድ ማለት ነው ከዚህ በፊት በርካታ ተጋድሎችን ከኦነግ ሸኔ ጋርም ጭምር ሲያደርግ መቆየቱ ይታወሳል። እነዚህ 2 ግንባሮች ሙሉ ግንባሩን ሸፍኖ ጠላትን መከላከል ብቻ ሳይሆን በማጣት ከፍተኛ የሆነ ሙትና ቁስለኛውን ወደ ኬሚሴ እንዲያሻግር በማድረግ ረገድ አንበሳውን ድርሻ ወስዶ ተንቀሳቅሷል። ውጊያ የተካሄደባቸው ቦታዎች በዚህ በአንጾኪያ ገምዛና አልብኮ በኩል የተንቀሳቀሰው ኃይል ውጊያ የተካሄደባቸው ቦታዎች መቅደሳ፣ አጋንችት፣ ወረቃ፣ ቁንዲ መድኃኔዓለምና ሸበቶ ላይ ውጊያዎቹ ተካሂደዋል። እንግዲህ በዚህ አውደ ውጊያ ላይ እነዚህን አውደ ውጊያዎች ምክንያት በማድረግ ይህን ስርዓት በመደገፍ ያው እንግዲህ አንጾኪያ ገምዛ ዙሪያው ላይ የኦነግ ሸኔ እንቅስቃሴ እንዳለ ይታወሳል። እንግዲህ እነዚህን አጋጣሚዎች በመጠቀም ኦነግ ሸኔ አንጾኪያ ገምዛ ወረዳ መስኖ ቀበሌ ላይ ከዚህ በፊት በተደጋጋሚ ጥቃት ለማድረስ ቢሞክርም ሳይሳካለት መቅረቱ ይታወሳል። እነዚህን ውጊያዎች ምክንያት በማድረግ ትንኮሳ ፈጽሟል አንጾኪያ ገምዛ ወረዳ መስኖ ቀበሌ ላይ። ነገር ግን ሳይሳካለት በነበልባሎቹ የፊታውራሪ ገበየሁ ብርጌድ ሻለቃ 1 ምት ተመቶ ወደ ኋላ መመለሱን አረጋግጠናል። ያው እንግዲህ በዚህ አካባቢ ላይ ጠላት ብዙ ጊዜ እንቅስቃሴ ሲያደርግ ከጀርባ ኦነግ ሸኔ በመግባት ማህበረሰቡ ላይ ከፍተኛ ወከባና የማህበረሰቡን ሀብት ንብረት ለመዝረፍ እንቅስቃሴ ሲያደርግ ከዚህ በፊት ይታወሳል። ነገር ግን በዚህ እንቅስቃሴው ሳይሳካለት ወደ ኋላ መመለሱ መግለጽ እንወዳለን። ሌላኛው ደብረ ብርሃን ዙሪያ አፄ ዘርዓ ያዕቆብ ክፍለ ጦር ነው። እንግዲህ አፄ ዘርዓ ያዕቆብ ክፍለ ጦር አንደኛው ብርጌድ ጣይቱ ብርጌድ ነው። እንግዲህ እቴጌ ጣይቱ ብርጌድ አንኮበር ወረዳ ላይ የሚንቀሳቀስ
ነው። በአንኮበር ወረዳ እንግዲህ በርካታ እንቅስቃሴዎችን ሲያደርግ መቆየቱ ይታወሳል። በ23 ማለት ነው። ከዛ በፊትም በርካታ ተጋድሎዎችን ሲያደርግ መቆየቱ ይታወሳል። በ23 11 ወር 2016 ዓመተ ምህረት አንኮበር ወረዳ ጎርጎ ቀበሌ አልዩ አምባና ጎርጎ መካከል ላይ እንዲሁም ገረፎ ቀበሌ ላይ ውጊያ ተካሂዷል። በእነዚህ አውደ ውጊያዎችም እንግዲህ ጣይቱ ብርጌድ በርካታ ተጋድሎዎችን በዚህ አካባቢ ላይ ሲያደርግ መቆየቱ ይታወቃል። ጎርጎ ቀበሌ ላይ አብነት ሻለቃ እንግዲህ በጣይቱ ብርጌድ ስር ያሉ ሻለቆች አብነት ሻለቃ፣ ናሁሰናይ ሻለቃ እና አንሻ አህመድ ሻለቃ ይገኙበታል። በብርጌዱ ስር ጎርጎ ቀበሌ ላይ አብነት ሻለቃ በጠላት ኃይል ከፍተኛ የሆነ ኪሳራ ማድረሱን ይታወቃል። ሌላኛው ባልዩ አምባና ጎርጎ ቀበሌ መካከል ላይ እንደዚሁ ናሁሰናይና አንሻ አህመድ ሻለቃ በርካታ እንግዲህ የአድማ ብተና አባላት ጋር ታግለዋል። በርካታ የአድማ ብተና አባላትም በዚህ አውደ ውጊያ ላይ ተደምስሰዋል። እንግዲህ በዚህ አውደ ውጊያ ላይ በምርኮ የተገኙ ግብአቶች አሉ። ተተኳሽ ተገኝቷል። የነፍስ ወከፍ ክላሽንኮቭ መሳሪያ ተገኝቷል። አልባሳት፣ በርበሬና ሽሮ እንግዲህ ጠላት ተጠቅሞባቸው የነበሩ በርበሬና ሽሮ እንዲሁም ምስቃጥላ ተገኝተዋል። ገረፎ ቀበሌ ላይ እንግዲህ እዚህ አካባቢ ላይ ጠላት ከፍተኛ የሆነ እንቅስቃሴ ሲያደርግ ይስተዋላል። እንዲሁም መስቀለኛ ትባል ሻለቃ አለች። መስቀለኛ ሻለቃ በዚህ አካባቢ ሲንቀሳቀስ የነበረው የጠላት ኃይል ድባቅ በመምታት ሌሎች አጋር የብርጌዱ ሻለቆች በሚታገሉበት አካባቢ ላይ ከፍተኛ የሆነ የጠላት ጫና እንዳይኖር በመቀነስ ረገድ የበኩሉን አስተዋጽኦ ሲያደርግ ውሏል። በዛን አውደ ውጊያ እንግዲህ የዚህ ስርዓት ወንበር አስጠባቂ ሌላኛው አጼ ዳዊት ክፍለ ጦር በመራቤቴ አውራጃ የሚንቀሳቀስበት ክፍለ ጦር ነው። ይህ ክፍለ ጦር ከዚህ በፊት በርካታ ተጋድሎችን በማድረግ ረገድ እንግዲህ የህዝብ አለኝታነቱን ለህዝብ መቆሙን ሲያሳይ መቆየቱ ይታወሳል እና በ23 11 ወር 2016 ዓመተ ምህረት ጅሁር ከተማ ላይ መሽጎ የነበረውን የጠላት ኃይል ለማስወጣት የዳዊት ክፍለ ጦር ራስ አበበ አረጋይ ብርጌድ፣ አንዱ አለም ሻለቃና ናዴው ሻለቃ እንዲሁም ልጅዩ ሻለቃ በዚህ አካባቢ ላይ የሚንቀሳቀሰውን ኃይል ድባቅ በመምታት ረገድ የበኩላቸውን አስተዋጽኦ እያደረጉ ይገኛሉ። እንግዲህ በአውደ ውጊያው የታተፉት በዛ በጅሁር አካባቢ ጅሁር ዙሪያ ላይ በአውደ ውጊያው ላይ የተሳተፉት ሻለቆች እነዚህ ናቸው። እንግዲህ የተገኘ ድልን በተመለከተ ጅሁር ከተማን በአንዱ አለም ሻለቃ መቆጣጠር ተችሏል። እንግዲህ በጠላት በርካታ ጊዜያትን ጅሁር ከተማን ተቆጣጥሮ መቆየቱ ይታወሳል። እንግዲህ የብልጽግና ካድሬዎች ብዙ ጊዜ ለንጹሃን አርሶ አደር እንዲሁም በዛ የብርጌ አካባቢው ላይ ለሚገኘው ማህበረሰብ ግብአት የሚሆን እንዲሁም ለመሰረተ ልማት የሚውል ግብአቶች ከተለያየ ቦታ ከለጋሽ አካላት የሚገኘውን ለማህበረሰቡ እንግዲህ ቦርጫቸውንና ኪሳቸውን የሚያደልቡት የዚህ ስርዓት አገልጋይ ጠበኛ ባለስልጣን ነው የምላቸው አካባቢ ላይ አሽገውት የነበረ ወይም በመጋዘን አለውት የነበረን የእህል ማዳበሪያ እንግዲህ እንዳለም ሻለቃ ራስ አበበ አረጋይ ብርጌድ ከተማውን ከተቆጣጠረች በኋላ በርካታ የሆነ የእህል ማዳበሪያ ተከዝኖ በማግኘቱ ለማህበረሰቡ አከፋፍሏል። እንግዲህ ለማህበረሰቡ ሲያከፋፍል ከፍተኛ የሆነ ደስታ ነው የተሰማው። ማህበረሰቡ ከፍተኛ የሆነ አቀባበል የተደረገ። ሌላኛው ጅሁር ላይ እንቅስቃሴ በሚያደርጉበት ሰዓት አንዱ አለም ሻለቃን በነዋሪ ከተማ ላይ መሽጎ ያለው የጠላት ኃይል ወደ ጅሁር እንቅስቃሴ እንዳያደርግ ናይዶ ሻለቃ ከበባ ውስጥ አስገብቶ ጠላት ወደ ጅሁር እንቅስቃሴ እንዳያደርግ የአንበሳውን ድርሻ ወስዶ ተንቀሳቅሷል። በእለቱ እንግዲህ ይህንን እንቅስቃሴ ለመግታት በለሚ በኩል የጠላት ኃይል ወደ እንሳሮ በልበሊት እንቅስቃሴ አድርጎ ነበረ። ነገር ግን በአጼ ዳዊት ክፍለ ጦር ወደ መጣበት ለሚ እንዲመለስ በማድረግ ረገድ የአንበሳውን ድርሻ ወስደው በተቀናጀ መልኩ የጠላትን እንቅስቃሴ በመግታት ረገድ እንግዲህ ራስ አበበ አረጋይ ብርጌድ ተናበው ጠላትን አሳፍረው ውለዋል። ሌላኛው እንግዲህ በትናንትናው ዕለት ማለትም 25 11 ወር 2016 ዓመተ ምህረት የተደረገ ተጋድሎ ነው። ወደ አስቴጎማ ተራራ ክፍለ ጦር እሄዳለሁ ከቀኑ 9 ሰዓት ጀምሮ እስከ ምሽት 1 ሰዓት ድረስ ሶኪያ ገንዛ ወረዳ ላይ አሰለሌ ቀለበት ወንበር ቀበሌ ሻሃይደር ተራራ ላይ ጠላት መሽጎ የነበረ ቢሆንም ጠላትን ከበባ ውስጥ በማስገባት የመሸገበትን ተራራ በማስለቀቅና ከፍተኛ የሆነ ሙትና ቁስለኛ በማድረግ ወደኋላ እንዳፈገፍግ አድርገውታል። እንግዲህ ይህንን ሁሉ በትናንትናው ዕለትና ከዚህ በፊት በዚህ 3 ቀን ውስጥ የተደረጉ ድሎች ሲሆኑ በዛሬው ዕለት እንግዲህ በ26 11 ወር 2016 ዓ.ም በምዕራቤቴ አውራጃ ተደረገ ውጊያ አለ። አጼ ዳዊት ክፍለ ጦር ራስ አበበ አረጋይ ብርጌድ እንግዲህ ከዛሬ 3 ቀን በፊት ጅሁር ከተማ መቆጣጠሩ ይታወቃል። እንግዲህ ከነዋሪ ከተማ ተነስቶ ጅሁርን ጠላት መልሶ ተቆጣጥሯት ነበረ ጠዋት ላይ። ነገር ግን በመልሶ ማጥቃት ከተማዋን እንዲለቃትና ወደ ነዋሪ ከተማ መልሶ እንዲመሽግ እንግዲህ ራስ አበበ አረጋይ ብርጌድ አንዱ አለም ሻለቃ የአንበሳውን ድርሻ ወስዳ ከተማውን ተቆጣጠራች። በዛሬው ዕለት የጅሁር ከተማ እንግዲህ የጠላት በገባበት ሰዓት ያጠፋቸው በርካታ ውድመቶች አሉ። ጠላት ገብቶ የሰራቸው ግፎች አሉ። በመጀመሪያ ደረጃ ጅሁር ከተማን እንደተቆጣጠራት የራስ አበበ አረጋይ ብርጌድ አንዱ አለም መላኩ ሻለቃ ያዛዡን አማ መኮንን ይባላል። የዚህ አንዱ አለም መላኩ ሻለቃ አዛዥ ነው። የሱን ሀብት ንብረት ጅሁር ላይ ነበረ ቤተሰቦቹ ያሉ። ቤተሰቦቹን ሀብት ንብረት
ጭምር የራሱንም ሀብት ንብረት ሙሉ በሙሉ ወደ ነዋሪ ከተማቸው ነውታል። እንግዲህ ይሄ ስርዓት ግብሩ አርሶ አደርና የንጹሃን እንዲሁም የፋኖ ቤተሰቦች ናቸው በሚል ፋኖ ናቸው በሚል ሰበብ ሀብት ንብረት መጫን፣ ገንዘብ መዝረፍ፣ መድፈር መገለጫዎቹ ናቸው። እነዚህንም ተግባራቶች አድርጓቸዋል። ሌላው ደግሞ በጣም የሚያሳዝነው በ23 ጅውር ከተማን ተቆጣጥረው ያከፋፈሉትን ለአርሶ አደር ያከፋፈሉትን የእህል ማዳበሪያ በተቆጣጠራት ሰዓት ከየአርሶ አደሩ ቤት በመግባት የእህል ማዳበሪያውንና እህል ጭኖባቸው ሄዷል። በርካታ አርሶ አደሮች በጣም በምሬት ነበረ ሲናገሩ የነበረ። በርካታ ህዝብ ተደብድቧል። የሻለቃ አዛዡን ሙሉ ንብረት ያው መጀመሪያ እንደጠቀስኩት ጭነው ሄደዋል። ይህ መገለጫቸው ነው። እንግዲህ ከዚህ ስርዓት የሚጠበቀው ይህ ነው እንጂ ሌላ ከዚህ ስርዓት የምንጠብቀው ምንም ነገር የለም። ሌላኛው ወደ ሚዳ እና ሬማ ወደዛ ሲሻገር ቀስተነ ብርጌድ ያው አጼ ዳዊት ክፍለ ጦር ቀስተነ ብርጌድ ከዚህ በፊት በርካታ ተጋድሎችን በዛ አካባቢ ላይ በደራ ከሚንቀሳቀሰው የኦነግ ሸኔ ጋርም ጭምር ተጋድሎች ሲያደርጉ መቆየታቸው ይታወሳል። በዛሬው ዕለት ደግሞ 4 ግንባሮችን ፈጥሮ ጠላት ከመራኛ ወደ ሬማ፣ ከአለም ከተማ እንዲሁም ወደ ሬማ፣ ከደራ መስመር ወደ ሬማ፣ ከደገር መስመር ሬማን ታርጌት ያደረገ እንቅስቃሴ አድርጓል ጠላት። ነገር ግን በነበልባሎቹ ቀስተነ ብርጌድ ሲቀጠቀጥ መዋሉን ከስፍራው እንግዲህ መረጃዎች በፎቶና በቪዲዮ የምናቀርብ ነው የሚሆነው። በቀጣይ የደገሩ ከተንቀሳቀሰበት ወደ ኋላ ተመልሷል። የደራውም እስከ አባጦ የምትባል ልዩ ስሙ አባጦ የምትባል ድረስ በመንቀሳቀስ ወደ ነበረበት ተመልሷል። ከመራኛና አለም ከተማ የተንቀሳቀሰው ጠላት ኃይል ግን ጃራ ወንዝ፣ ደረቅ ደሬ፣ ማይደፈር ላይ ከፍተኛ የሆነ ውጊያ ተካሂዷል። በዚህም ውጊያ ላይ ጃራ ድልድይ ላይ በተደረገ ውጊያ ጠላት እርስ በርስ ሲዋቀጥ ውሏል። እርስ በርሱ ነው ሲዋቀጥ የዋለው። እንግዲህ ከ25 በላይ የመከላከያ ሰራዊት ተገንጥሎ ወደ ፋኖ ለመቀላቀል ጥረት እያደረጉ ነው። ወደ እናንተ መቀላቀል እንፈልጋለን ብለው እርስ በርስ ከመከላከያ ጋር እንግዲህ ያሳደገን ህዝብ ላይ አንተኩስም በማለት አፈንግጠው ለብቻቸው በመሆን ከፍተኛ የሆነ ውጊያዎችን ሲያደርጉ ውለዋል። እንግዲህ በአጋጣሚ ዛሬ ጃራ ወንዝ ላይ የተደረገው ለበርካታ መከላከያ ሰራዊት ወይም የዚህ ስርዓት ወንበር አስጠባቂ እንደው ይህ ስርዓት ይጠቅማል ብለው አስበው ሳይሆን በተለያዩ መሸበቢያ ገመዶች ተሸብበው እንደሆነ እናውቃለን። የዛሬው ግን ትልቅ ማሳያ ስለሆነ ወደ ወገን ህዝባቸው መቀላቀል እንዳለባቸው ጠቆም ማድረግ እፈልጋለሁ። እነዚህ ውጊያዎች ሲካሄዱ ጠላት ኃይል ለመጨመር ከመራኛ ከተማ ጭኖ ውጊያ በሚካሄድባቸው ቦታዎች ላይ ለመድረስ ሲንቀሳቀስ ከተጎራ ቀበሌ በታች ልዩ ስሟ ደባይ የምትባል ቦታ ላይ በተደረገ ደፈጣ 1 ሽኖ ሙሉ የጠላት ኃይል ሽኖ ሲመታ ገደል የገባ ሲሆን ከ25 በላይ የሚሆነው በዛን ቅጽበት ሲደመሰስ ቀሪው በሞትና በህይወት መካከል ያለ ከባድ ቁስለኛ ሆነዋል። በዚህ የውጊያ ውሎ በጠላት ላይ ከባድ ምት ደርሷል። እንግዲህ በየቦታው ሞትና ቁስለኛውን እያንጠባጠበ ወደ ሬማ እንቅስቃሴውን አድርጓል። እንግዲህ የአርሶ አደር እንዲሁም የንጹሃን ኢትዮጵያውያን፣ የንጹሃን አማራ፣ የንጹሃን ኦሮሞ እንዲሁም የንጹሃን በርካታ የብሔር ብሔረሰቦች ተዋጽኦ ነው። እንግዲህ በየቅጠሉ ስር እየተደፉ መቅረታቸው በጣም ያሳዝናል። እንግዲህ ዓላማ ለሌለው ለዚህ ስርዓት ለዚህ ለወንበዴ ስርዓት ራሳቸውን መገበራቸው አሳዛኝ ነው። ከዚህ ድርጊታቸው መታቀብ ቢችሉና ህይወታቸውን እንግዲህ ከወገቧ መቀነት እየፈታች ላሳደገቻቸው እናት ማቆየት ቢችሉ የሚል መልዕክት ማስተላለፍ ፈልጋለሁ። ሌላው በወገን ላይ ምንም አይነት ጉዳት አልደረሰም በዚህ አውደ ውጊያ። እንግዲህ ለጊዜው ያለኝ መረጃ ይሄ ነው። መሳይ አመሰግናለሁ። ሻለቃ አበበ እንግዲህ አገዛዙ መልካም አጋጣሚ ተፈጥሮልናል፣ በተለይም በፋኖች መሀል ክፍፍል ተፈጥሯል። አሁን ይሄ መልካም አጋጣሚ ሆኖ በተለያየ መንገድ ከፋፍላቸዋለሁ ብሎ ሰራዊት ማዝመቱ እየተነገረ ነው። አንድም ይህን ምቹ አጋጣሚ ለመጠቀም በርካታ ሰራዊት እንዳሰማራ ይነገራል። ከዚህ ቅዱ አንጻር እንደው ምንድን ነው ያገኘው ውጤት? በተለያዩ አካባቢዎች ነው ያሰማራው። በተለያዩ አካባቢዎች ጥቃት ከፍቷል። እንደምንሰማው ከሆነ በየቦታው ምንም የቀናው ነገር የለም። ፋኖች አሁንም በበላይነት ነው ውጊያዎችን እያጠናቀቋል። አዎ እንግዲህ ይታወቃል። ያው እንግዲህ በወንበሩ ላይ ለመቆየት የሞት ሽረት ትግል እያደረገ ያለበት ሁኔታ ነው ያለ። እንግዲህ ካፈርኩ አይመልሰኛ አይነት እንቅስቃሴዎችን እያደረገ ያለበት ሁኔታ ነው ያለ። ነገር ግን ምንም የተሳካለት ነገር የለም። ያተረፈው ትልቁ ትርፍ ከህዝብ መነጠል ነው። ያተረፈው ትልቁ ትርፍ እንግዲህ በህዝብ ልብ ውስጥ መኖር ሳይሆን ከህዝብ ልብ ውስጥ መውጣትና ህዝብ አንቅሮ እንዲተፋው የሚያደርግ ድርጊቶችን ከማድረግ በዘለለና ከህዝብ ልብ ውጪ ከመውጣት ውጪ ምንም አይነት ትርፍ ማግኘት እንዳልቻለ ጠቆም ማድረግ እፈልጋለሁ። መሳይ ሻለቃ አበበ እንግዲህ በእርግጥ ፋኖ አመራሮች ማለት የተፈጠረውን ነገር ይታወቃል። የኢትዮጵያም ህዝብ የአማራም ህዝብ ጉዳዩ በጣም አሳስቦት አስጨንቆት ነው ያለው። ምናልባት አሁን አንዳንድ የተረጋጉ ነገሮች ሊኖሩ ይችላሉ። ዳግም የነገር እንዳይፈጠር ሁላችሁም ወደ አንድ የአማራን ህዝብ ህልውና የኢትዮጵያን ህዝብ ህልውና ወደሚያስጠብቅ የህልውና ተጋድሎ እንድትመለሱ ይፈለጋልና ምናልባት ከዚህ አንጻር ምን ላይ ነው ያላችሁት? ነገሮችን ከግራና ከቀኝ እንዳይከሩ እንዳይጦዙና ይሄኛው ትክክለኛ ነው ያ ጥፋተኛ
ጥፋተኛ ነው የሚል ነገር ውስጥ ሳይገባ የአማራን ህዝብ አስቀድሞ ወደፊትን በመመልከት ይህ ትግል ዳርቻው እንዲደርስ በማድረግ ረገድ እያንዳንዳችሁ ኃላፊነት እንዳለባችሁ ይታወቃል። ነገ በታሪክም የምትመዘኑት የምትለኩትም ዛሬ ባደረጋችሁት ነገር ነው። እስቲ ነው በዚህ አንጻር እየተረጋጋ የመጣውን እንትን ለማስቀጠል ወይም ደግሞ በልዩነትም ቢሆን ለአገዛዙ ክፍተት ላለመስጠት ምን እየተደረገ ነው ያለው? ያው እንግዲህ መሬት ላይ ስራዎች ሲሰሩ ልዩነቶች አይጠፉም። እንግዲህ እነዚህ ልዩነቶች ያጠበቡ መሄድ አባቶቻችን የተማርነው ነው። ምክንያቱም የአማራ ህዝብ ለዘመናት ሁለንተናዊ ጥቃት ሲደርስበት መቆየቱ ይታወሳል። እንግዲህ በርካታ የሆነ ማንነቱን፣ እምነቱን፣ ቋንቋውን፣ ባህሉን፣ ማንነቱንና አኩሪ ታሪኩን አርቀው ለመቅበር ሌት ተቀን ከሚታትሩ ጠላቶቹ ጋር ጉሮሮ ለጉሮሮ ትንቅንቅ ከጀመረ እንግዲህ 1 ዓመትና ከዛ በላይ አስቆጥሯል። እንግዲህ ሲያደክሙን እየጠነከርን መቆየታችን ይታወቃል። ሲበትኑን እያበርን እንዲሁም ሲገድሉን እየበረታን እየከበርን መቆየታችን ይታወሳልና በሰላማዊ ትግል የተጀመረ ምንም ያገኘነው እንትን የለም። እንግዲህ ነጻነትን በተባበረ እና በዳበረ ክንዳችን ልናውጅ የድል ዋዜማ ላይ የደረስንበት ሁኔታ ነው ያለና በዚህ አጋጣሚ ጠላት ይህንን የድል ዋዜማ ለመጠማት ደፋ ቀና የሚልበት አጋጣሚ ነው። ይህንን አንፈቅድም። ስንታገል መስዋዕትነትን፣ ስንሰንፍ ግን መድከምን፣ እንዲሁም ስንራብ እንደዚሁ መራብ መጠማትን፣ ስንፈራ ባርነትን እንደምናተርፍ ሁሉ ጠንክረን ወደፊት መራመድ እንዳለብን አምናለሁ። እንግዲህ እንደ አማራ ፋኖ ሸዋ ጠቅላይ ግዛት በርካታ ተግዳሮቶች ቢያጋጥሙንም ነገር ግን ተግዳሮቶቹ ወደኋላ ሊመልሱን እንደማይችሉ ማረጋገጥ እወዳለሁ። በርካታ ልዩነቶች ሊኖሩ ይችላሉ። ልዩነቶችን ግን በሀሳብ የበላይነት አጥበን አንድ ለመሆን ጥረት እየተደረገ ነው። ያው እንግዲህ ሙሉ በሙሉ ግለሰቦችን ሀሳብ ማሟላት ባይቻልም ብዙ ጩኸቶች አሉ። እነዛ ጩኸቶች ግን አግባብ አይደሉም። መሬት ላይ ያለውን የትግል አውድ ያልዋጀ ጩኸቶች ናቸው። እንግዲህ እሻ በጮኸ ቁጥር ድንጋይ አንወረውርም። ለአባቶቻችን ክብር ሲባል ተወጥ እያደረግናቸው የምናልፋቸው ብዙ ጉዳዮች ይኖራሉ። ለሰፊ የአማራ ህዝብ ስሜት ተናቸው የምናልፋቸው ብዙ ነገሮች አሉና ትግሉን በዋጀ መልኩ ትግሉን በሚመጥን መልኩ አብረን በጋራ እየመከርን ወንድም ወንድሙን እየደገፈ ወደፊት ልንራመድ የምንችልበትን የሀሳብ አንድነት በጋራ ከወንድሞቻችን ጋር እየተወያየን እየተነጋገርን ያለንበት ሁኔታ ነው ያለ። ሌላ እንግዲህ ጠላት በሚያራግባቸው ልክ ሳይሆን እንግዲህ ወደፊት የምንራመድበትን መንገድ እያመቻችን መደላድል እያመቻችን ያለንበት ሁኔታ ነው ያለ። መሳይ ሻለቃ በበደው በመጨረሻ አብይ አህመድ በትላንትና ሁለት ከፋኖች ጋር ድርድር እያደረግን ነው ሚስጥር ተያዘ አስመስሎ አሁን ግን ልናገረው ብሎ ነው የተናገረው። ምናልባት እዚህ ላይ አስተያየት መስጠት ይቻል ይሆን? ከማን ጋር ነው የሚደራደረው? ፋኖ በትክክል እሱ እንደሚለው ከአብይ ጋር እየተነጋገረ ነው? ይሄ በጣም አስቂ ነው። ምናልባት ያው የወንበዴዎች ማጥበርበሪያ ስልት ነሽ ብዬ ነው ማልፋት። ያው እንግዲህ ወንበዴ ወጥመድ ውስጥ ሊገባ ሲል ደፋ ቀና የሚል ወይም ከዛች ወጥመድ ሊያመልጥ ሊሸሽ የሚችልባትን ቀዳዳ ነው የሚፈልገውና እሱን የሚመስሉ በየከተማው ቀመጣቸው ፋኖን የማይመጥን ምግባር የሚያደርጉ በርካታ ወጣቶችን የሚያሳፍኑ በርካታ ንጹሃኖችን የሚያስገድሉ በፋኖ ስም ያደራጃቸው ፋኖ መሳይ ወንበዴዎች በየከተማው አሉ። ምናልባት ከነሱ ጋር በድብቅ ያለበት ትልቁ ምክንያቱም እንግዲህ እኛ ድብቆች አይደለንም። ለህዝብ ነው ልንታገር ይወጣን። ደሞዛችን ሞት ነው። ደሞዛችን በየከተማ እያውደለደሉ ንጹሃኖችን ማስገደል እና የከተማ ፋኖ ሳይሆን የጫካ የበረሃ ፋኖንም የተመሰረትነውን በረሃ ነው። እንግዲህ ከበረሃ ጀምሮ ተመስርተን እንግዲህ በፖለቲካዊ የትጥቅ ትግል ራሳችንን አደራጅተን አሁን የደረስንበት ጠንካራ የአማራ ፋኖ አደረጃጀት የአማራ ፋኖ ትግል ላይ የደረስንበት ሁኔታ ነው ያለና ምናልባት በየከተማው ያደራጃቸው ወንበዴ ፋኖች እነሱ ጋር ድርድር ሊያደርግ ይሆናል እንጂ 4 ኪሎ እንግዲህ የኛ ትግል መዳረሻውን 4 ኪሎን የናፈቀ ትግል እያደረግን ባለንበት ሰዓት ወንበሯን ሳይለቃት ለህዝባችን ድጋሚ ባርነትን መጫን አንፈልግምና ድርድር የሚባል ነገር የለም በእኛ። እንግዲህ በጣም አመሰግናለሁ ሻለቃ አበበ። በጣም ነው የማመሰግነው ሻለቃ አበበ ሙላት የአማራ ፋኖ የሸዋ ጠቅላይ ግዛት እዝ የህዝብ ግንኙነት ክፍል ኃላፊ። እግዚአብሔር ይስጥልኝ።